በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ምሕረቱ፣ ብዙ ጸጋው፣ ብዙ በጎነቱ፣ ብዙ ደግነቱ የሚጠብቃችሁ አባትነቱ የሕይወት ረፍት የሰጠን የሰጣችሁ ጌትነቱ፣ አምላክነቱ፣ አዳኝነቱ ከዘላለም ጥፋት ያዳናችሁ መንፈስ ቅዱስ የጠበቃችሁ ያተማችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን። ዛሬ ስለ ውስጣችን እረፍት ነው የምንማረው። በመዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ ይላል። እንዲሁ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ ይላል። እነዚህ እረፍትን የሚመለከቱ ጥቅሶች ለሕይወታችን ጥልቅ መረጃ የሚሰጡ መልእክት የሚሰጡ መሆናቸውን አሁን እግዚአብሔር ያስተምረናል፣ ይነግረናል። የእግዚአብሔር ልጆች እንግዲህ ሰው በሕይወት ጦርነት ውስጥ ነው የሚያልፈው። እንደምታውቁት በኢዮብ 7 ቁጥር 1 ላይ የሰው ልጅ ሕይወት ብርቱ ሰልፍ ነው ይላል። ሁሉ ነገር ሰልፍ አለው፣ ትግል አለው። ሰልፍ ማለት ጦርነት ማለት ነው። ሰልፍ ማለት ውድድር ማለት ነው። ሰልፍ ማለት ተራ ጠብቆ መጓዝ ማለት ነው። እነዚህ ነገሮች ሁሉ ሕይወት ውስጥ ያሉ ናቸውና በመንገዳችን በጉዟችን ድካም ሊሰማን፣ መረበሽ ሊሰማን፣ መታወክ ሊሰማን፣ አለመረጋጋት ሊሰማን፣ ግራ መጋባት ሊሰማን ይችላል። እግዚአብሔር ስሜትን ስለፈጠረ በዚህ ስሜታችን ውስጥ ይህንን ነገር ልናዳምጥ እንችላለን። በዚህ ጊዜ ምንድነው ማወቅ ያለብን? ሰው እግዚአብሔርን ማወቁ በጣም ነው የሚጠቅመው። መማር ስለ እግዚአብሔር፣ ስለ አባቱ፣ ስለ አምላኩ ትድግና፣ ኃይል፣ ፍቅርና ደግነት በደንብ መማር አለበት። ማቴዎስ ወንጌል ምዕራፍ 11:28 ላይ ጌታችን ስለ ደካሞች ሲናገር እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ ካለ በኋላ ከእኔም ተማሩ ይላል። ለካ እረፍት የሚገኘው ከመማር ነው፣ ጌታን ከመስማት ነው። አያችሁ፣ አንዳንዴ ማናስበው ቃል ያሳርፈን ይችላል። ማናስበው ቃል ልባችንን በእምነት ሊደግፈው ይችላል። ካለመስማት፣ እግዚአብሔርን ቃል መስማት፣ ስብከት መስማት፣ እግዚአብሔር ሲናገር ማዳመጥ፣ መዝሙር ሲዘመር ማዳመጥ፣ ለኔ ተናገረኝ እያሉ ማዳመጥ ለጥያቄ ትልቅ መልስ ይሰጣል። በቅርብ ጊዜ በጣም የተቸገርኩበት አንድ ጥያቄ ተፈጠረብኝና አንድ ትልቅ ሰው ነው እንዳጠፋ ተሰማኝ። የዛን ትልቅ ሰው ጥፋት መሸከም አቃተኝና ውስጤ በጣም ደከመ፣ ውስጤ በጣም ከበደው፣ ልሸከመው አቃተኝ እና ግብፅ ሀገር ሄጄ ነበር ታውቃላችሁና፣ እዛ ግብፅ ሀገር ሄጄ ወደ እግዚአብሔር ጸልይ ነበር ስለ ልቤ። ይሄን ልቤን ፈውስልኝ እባክህ። ሰው ሁሉን ሰው ማወቅ አይቻልምና በማላውቀው ጉዳይ ላይ ለምን ልቤ ይጨነቃል? አሳርፈው ልቤን፣ ኖርማል ወደኋላና ወደ ትክክለኛው ሰላሙ መልስልኝ ብዬ ብዙ ጸልይ ነበር እና የሚገርማችሁ ግን በትንሹ ከ1 ወር ከ15 ቀን ከ2 ወር በላይ ውስጤ በጣም ከባድ ሸክም ነበር። ተመልሼ ኢትዮጵያ መጥቼ ክፍለ ሀገር ጉባኤ ተቀመጥኩና ሲያስተምር ሰባኪው ጌታዬ ተናገረኝ ብዬ ተቀመጥኩ። ማለት በቃ ተናገረኝ፣ ለእኔ መስማት ፈልጋለሁና ሰባኪው ሲናገር ሌላ አገለግል ነው የሄድኩት፣ ግን መስማት አንተ እንድትናገረኝ በዚህ ሰባኪ ፈልጋለሁ ብዬ ማዳመጥ ጀመርኩና መሀል ላይ ሰባኪው የተናገረ መሀል ላይ አንድ ቃል ሲናገር ልቤ ላይ ያለው ሸክም ሲወድቅ ተሰማኝ። በቃ ቅልል ላይ ተፈወስኩ ማለት ነው ውስጥ እና ጥያቄ መልሰልኝ ያ ቃል። ከዛ በቃ ጤነኛ ሆንኩ ማለት ነው። ጤነኛ ሆንኩ በቃ ማስበው የነበረው ስለዛ ትልቅ ሰው ማስበው ሀሳብ ተስተካከለ እና ምን እንደተባልኩ ታውቃላችሁ? የልብ ሸክም፣ የውስጥ ሸክም በእግዚአብሔር ቃል ነው ማረፍ የሚቻለው። ዝም ብለን በራሳችን ማስተዋል መጽሐፍቶችን አንብበን ሳይካትሪስት ጋር ሄደን ብቻ እንዳይመስላችሁ። የእግዚአብሔርን ቃል መስማት ያስፈልጋል። ተናገረኝ ብሎ መስማት ያስፈልጋል። ዝም ብሎ መስማት ሳይሆን ተናገረኝ። ለምን
እኔ ያሳርፋችኋለሁ ካልባለ ከኔ ተማሩ ነው ያለው። ስንማር ነው የምናልፈው። ለምሳሌ አንድ ሴት ጡቷ ላይ ትንሽ ቅላት መልክ ነገር ቢወጣ ትደነግጣለች። ጡቴ ካንሰር ሊይዘው ይችላል ብላ ትፈራ ትችላለች። እየተርበተበተች ሄዳ ሐኪም ቤት ልትመረመር ትችላለች። እስከዛ ድረስ ያለባት ጭንቀትና ሸክም መታወክ ምን እንደሆነ መገመት አያስቸግር። ከዛ ሐኪሙ ያየውና ምንም ካንሰር የሌለው ጤነኛ ነገር መሆኑ የሆነ አንድ ነፍስ በረሮ ማነው ቢንቢ ነድፏት እንደሆነ ይነግራታል። የሚሰማት ስሜት ምንድን ነው? እረፍት ይሰማታል ማለት ነው። ምክንያቱም የተጨነቀችበት ያቺ የታወከችበት ጉዳይ በውስጧ የምትገምታቸው ጉዳዮች አይደሉም። ከሰማችው ከተማራችሁ ትምህርት አንጻር ሐኪሙ የቢንቢ ንክሻ እንጂ ሌላ ችግር እንዳለ ሲነግራት ውስጧ ያርፋል። ልክ እንደዚህ ነው እግዚአብሔር ቃል በኑሯችን ውስጥ አንዳንዴ ከባድ ብናደርጋቸውን ነገሮች ከባድ አለመሆናቸውን ሲነግረን እናርፋለን። እና የውስጥ እረፍት ለማግኘት በጣም ትልቁ ነገር የእግዚአብሔርን ቃል ለኔ ብሎ መስማት ብቻ አይደለም፣ ለኔ ብሎ ተናገረኝ ብሎ ማዳመጥ ያስፈልጋል። በጣም የሚናገር አምላክ፣ ለእያንዳንዱ ጥያቄዎቻችን መልስ የሚሰጥ አምላክ ነው ያለን። ግን እንዲናገረን መፍቀድ ግን እንድናደምጠው ፈቃደኛ መሆን ግን ያስፈልጋል። ይሄ በጣም ወሳኝ ነው። ሌላው ሁለተኛው አምላካችንን ማወቅ ነው። አሁን ቅድም መጀመሪያ ላይ እንዳነሳን እወቁ፣ እረፉ፣ እኔም አምላክ እንደሆንኩ እወቁ የሚለው መዝሙር 46:10 ላይ አምላካችንን ማወቅ ነው። እግዚአብሔርን ማወቅ፣ እግዚአብሔር የሚሰራውን ስራ ለሱ መስጠት ማለት ነው። እግዚአብሔርን ማወቅ። እግዚአብሔርን አናውቅም ወይ ልትሉኝ ትችላላችሁ። አዎ ታውቁታላችሁ፣ እኔም አውቀዋለሁ። ግን ምድርና ሰማይ ተገለባብጦብን ያውቃል። እግዚአብሔርን እያወቅ ነው። ስለዚህ እግዚአብሔርን ማወቅ ማለት በእግዚአብሔር ልክ በእግዚአብሔርነቱ ልክ ስልጣንን ለእግዚአብሔር መስጠት፣ እኛ ከወንበሩ ላይ መነሳት፣ ሁሉን ነገር ፊክስ እናድርግ፣ ሁሉን ነገር እናስተካክል፣ ሁሉ ነገር በእኛ እጅ ማለቅ አለበት፣ ሁሉ ነገር በባለስልጣን እጅ ማለቅ አለበት፣ ሁሉ በሆነ በዘመድ እጅ በእንትና እጅ እንጨርሰዋለን፣ በዚህ እንሄዳለን። በተለይ ቢዝነስ የምትሰሩ ንግድ የምትሰሩ ትልልቅ ስራ የምትሰሩ ሰዎች ጭንቀት ቤታችሁ ስለምን እንደገባ ታውቃላችሁ? ሁሉን ነገር ገንዘብ፣ ባለስልጣን፣ የሆነ ነገር የሆነ አቋራጭ ይፈተዋል ብለን ማለት ማመንን ተለማምደነዋል ሳናውቅ። ስለዚህ የእግዚአብሔር ወንበር በእንዲህ አይነት አስተሳሰቦች ተወርሷል ማለት እና ጨለማ ለቆ የሚወጣው ብርሃን ሲገባ ነው። ታውቃላችሁ? ጨለማ በጨለማ አይሸነፍም። ብርሃናችን ከልባችን ወጣ በኋላ ስልጣኑን ካጣ በኋላ እግዚአብሔር ኢየሱስ ክርስቶስ ልባችን ስልጣኑን ካጣ በኋላ የእሱን ስልጣን ባለስልጣን ከተካው፣ የእሱን ስልጣን ገንዘብ ከተካው፣ የእሱን ስልጣን የሆነ የምናውቀው ሰውዬ ከተካው ዋጋ የለም። ጭንቀት ቤታችን ውስጥ ቤቱን ይሰራል። ጨለማ ሊያሸንፍ አይችልም። ስለዚህ ለእግዚአብሔር የሚገባውን ለእግዚአብሔር የመስጠት ልምምድ ያስፈልገናል። እግዚአብሔር ከእግዚአብሔር ጉዳይ ላይ ራሳችንን እናውጣ። ምሳሌ የልጆቻችን ጉዳይ፣ የልጆቻችን ነገ፣ ስለ ነገ አታስብ ይላል እግዚአብሔር ቃል አይደል? እኛ ግን አልፈን ስለ ተነገ ወዲያ ነው የምናስበው። እንደው ልጄ ማንን ነው የምታገባው? ማንን ነው የምታገባው? ከዛ አልፎ አንዳንድ ወላጅ ዘር ይቆጥራል። እንደው የኔ ልጅ ኦሮሞ ታመጣብኝ ይሆን፣ ትግሬ ታመጣብኝ፣ አማራ ታመጣብኝ ይሆን ብሎ የሚያስቡ ብለዋል። እንደዚህ አይነት ስንፍና እግዚአብሔርን ያለማወቅ ጨለማ ውስጥ የመኖር ምልክት ነው። ስለ ነገ አትጨነቅ እየተባለ ስለ ብዙ ዓመታት ከፊት ለፊታችን ስላሉ ዓመት እንጨነቃለን። እግዚአብሔር የዛሬ አምላክ ነው። በደንብ ስሙ። ዛሬ ካመንነው በቂ ነገ ይኖረናል። ወንበዴውን ተመልከቱት። ምንድን ነው ያለው ጌታ መስቀል? በመንግስት በመጣ ጊዜ ነገ ወደፊት አስበኝ። ጌታ ምንድን ነው ይመልሰለት? እውነት እላለሁ ዛሬ ከኔ ጋር በገነት ትኖራለህ። ይህ ምንድን ነው? ነገ ምንድን ነው? ዛሬ ኑሩ፣ ዛሬን እረፉ፣ ዛሬን ተስፋ አድርጉ፣ ዛሬን በርቱ፣ ነገን ትኖራላችሁ።
እሱ ነገ ወደፊት ዓመት ነው ያስበው። ዛሬ ግን ከኔ ጋር በገነት ትኖራለህ። የዛሬ አምላክ ነው እግዚአብሔር አምላክ ነው። ዛሬን በረፍት መኖርን ተለማመዱ፣ ነገን ተዉት። ይሄ ያለማረፍ ምልክት ነው። ነገ ልጄ ምን ትሆን ይሆን? የት ዩኒቨርሲቲ ገባ ይሆን? ምን ታደርግ ይሆን? ልጄ ምን ይሆን ይሆን? ማን ምን ያገባ ይሆን? ይሄ ይኸውላችሁ፣ ይሄ እግዚአብሔር ወንበር ላይ ተቀምጠን እየተጨነቀ እንደሆነ ማሳያ ነው እግዚአብሔር። እና ማረፍ ያስፈልጋል። የእኛ እናቶች እኛ አባቶች ታውቃላችሁ፣ እግዚአብሔር ያውቃል አይደል የሚሉት? አያውቅም እግዚአብሔር? ምንድነው እግዚአብሔር ያውቃል የምትሉት ይላሉ አንዳንድ ሰዎች። ከዚህ ቀደም ነገራቸዋለሁ። አንድ ሴትዮ ባንክ ገንዘብ ተበድረው አፋጠጣቸው። በቃ ማናጀሩ ቤቱን በሐራጅ አውጠዋለሁ አላቸው። አዲስ አበባ እንደው እባክህ ትንሽ ጊዜ ስጠኝ፣ አንድ ወር ጊዜ ስጠኝ። አንድ ወር ጊዜ በሰጡት ምን ያደርጋሉ አላቸው። እግዚአብሔር ያውቃል አሉ። እግዚአብሔር ገንዘብ ከሰማይ ይወረውራል ያወርዳል? ምን ማለት ነው እግዚአብሔር ያውቃል ማለት? አልሰማም አላቸው። እሺ ብለው ወጡ። ልጃቸው ከጅቡቲ ከአንድ ነጭ ጋር የሚሰራ ነው። ጉዳዩን ለነጩ ሲነግረው ነጩ ችግር የለም ክፈል፣ ሰርተን እንከፍላለን ብለው ገንዘብ ሰጠ። ሴትዮዋ አንድ ወር አልቆዩም። በሳምንታት ጊዜ ውስጥ ብሩን በሳምሶናይት ይዘው ሄዱ ሊከፍሉ ማለት ነው። ምንድን ነው አላቸው። ልከፍል መጣሁ። ከየት አመጡ አላቸው። እግዚአብሔር ያውቃል። ከሰማይ ያወረድልኝ አሉት። ከሰማይ ያወርዳል እግዚአብሔር ነገን ያሳምራል፣ መንገድ ያቀናል። እረፉ ግን እናንተ አትጨነቁ፣ አትፈንዱ። እግዚአብሔርን ማወቅ ነው ይኸውላችሁ የውስጥ መረጋጋት የሚሰጠ ከእግዚአብሔር ወንበር ላይ መነሳት። አዲሱ መዝሙር ላይ አይመስልም እኮ አይመስልም ነገር የሚለወጥ አይመስልም የሚል መዝሙር አለ። እዛ ላይ ተረት ተረት ቢመስልም እሱ ያውቃል ማለት እየበራ ይመጣል እንደ ጠዋት ንጋት። እግዚአብሔር ያውቃል ማለትን ለምዳችሁ ኑሩ። ምን ብትማሩ፣ ምን ብትሰሩ፣ ምን ብታውቁ ስራ እግዚአብሔር ያውቃል በሉ። ጌታ ቢፈቅድ በሉ። እነግዳለን እናተርፋለን ምትሉ ይላል ያዕቆብ። እነግዳለን። ለነጋዴዎች ጥብቅ ማሳሰቢያ ይሰጣችኋል። እንነግዳለን ትላላችሁ፣ መውጫ አላጣም፣ እንትናለን ምትሉ ሆይ ጌታ ቢፈቅድ ብንኖር በሉ ይላል። እግዚአብሔር እውቅና ስንሰጥ ጭንቀታችን የተወገደ ይመጣል። እግዚአብሔር አምላክ ነው፣ የዘላለም አምላክ ነው፣ ገዢ ነው፣ መኖሪያ ነው። ብዙ ሰዎች ከችግር ወጥተውበታል፣ ከእሳት ጉድጓድ ወጥተውበታል፣ ከአናብስት ጉድጓድ ወጥተውበታል፣ ከሞት ሸለቆ ወጥተውበታል፣ ከቀስትና ከሰይፍ አመልጠውበታል። እግዚአብሔር ትልቅ ነው። ከርግማን ከመርጋ አስማት ተርፈውበታል። እግዚአብሔር ትልቅ ነው። ወረዱ ከእግዚአብሔር ወንበር ላይ። እኔ እንደ እግዚአብሔር ነኝ እኔ ያልሰራሁት ምንል ሰዎች። አንዳንድ የትጋት ባለቤቶች ትጋታችሁ ጥሩ ነው፣ ትጋታችሁ ግን ጣዖት እንዳይሆንባችሁ ልቀቅ አልኩት። ለእግዚአብሔር የሚተወውን ነገር እንቅልፋታችሁ የምታድሩ የሥራ ሰዎች ለምንድን ነው የማተኙት? ለምንድን ነው የምትሰሩት? ካልተኛችሁ ለምን ትሰራላችሁ? ውስጣችሁ ሰላም ካልተሰማው ጠዋት ተነስታችሁ ደማችሁን የተለካችሁ የምትወጡ ከሆነ ከቤት ምንድን ነው መስራት ታዲያ? ለምንድን ነው ሰላማችሁ የጠፋው? ምን ነካችሁ? አምላካችሁ ለምን ቦታ ተከለከለ ቤታችሁ ውስጥ? ለምንድን ነው የጌታችሁን ዙፋን ከልባችሁ ያነሳችሁት? ለምንድን ነው ወንበሩ ላይ ተቀመጣችሁ? ስሩ፣ ትጉ። ግን እግዚአብሔርን ከማወቅ ጋር ትጉ። የጥበብ ሁሉ መጀመሪያ እግዚአብሔርን ማወቅ ነው። ጥበብ ምንድን ነው? ስራ ነው፣ ትጋት ነው፣ ምርምር ነው፣ እውቀት ነው፣ ንግድ ነው። የንግድ ፍልስፍና ነው፣ የስነ ልቦና ፍልስፍና ነው። ጥበብ ምንድን ነው? ጥበብ የእውቀት ፍልስፍና ነው፣ የሕክምና ፍልስፍና ነው። ይህን ሁሉ ጥበብ ይዛችሁ እግዚአብሔርን ካላወቅንበት ምን ዋጋ አለው? እግዚአብሔርን ማወቅ፣ እግዚአብሔርን መፍራት። ሰው ኖሮ ካላረፈ እንቅልፍ ተኝቶ ካልተነሳ ምንድን ነው ኑሮ? ንገሩኝ እስቲ እግዚአብሔር ልጆች። ለንግዳችን አስበን፣ ለቤታችን አስበን፣ ለልጆቻችን አስበን ተጨንቀን፣ ለሁሉም ተጨንቀን ኑሮ ምንድን ነው እስቲ ንገሩኝ እግዚአብሔር ልጆች። እኔ ነኝ ያለሁት ባይነት ነው እንደሚያደርገን። እንደ ማርታ
ተነሺ ምንድን ብጥብጥ ብናደርግ ቤታችንን ማርያም እንዳትረጋጋ እግዚአብሔርን የምታውቀዋ ልጃችን እግዚአብሔርን የሚያውቀው ባላችን እግዚአብሔርን የምታውቀው ሚስታችን እንዳትረጋጋ ብጥብጥ የምናደርጋቸው እናንተ አታስቡም፣ ለኑሮ አታስቢም። እግዚአብሔር ያውቃል ስትለው ሚስቱ እንደዛ ይላታል፣ ባሏ እንደዛ ትለዋለች። ልጆቻችሁ ተረጋጉ እግዚአብሔር ከእናንተ ጋር ነው ብላችሁ አስሙም፣ ለእናንተ ነው በለፋው ብለው ያስቆሟቸዋል። ማርታ ማታርፎ ማርታ ህይወት ስራ ብቻ ነው ማብሰል መቀቀል ብቻ ነው ለምታስብ ማርታ ጌታንም አትሰማ ማርታ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ነው፣ እኔ አሳርፋችኋለሁ፣ ከእኔም ተማሩ። እግዚአብሔር ልጆች ተማሩ። የሰማነውን በልባችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነታችን ቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። በትምህርቱ እንደተባረካችሁ ተስፋ አለኝ። ኮሜንት አድርጉ ምን እንደተማራችሁ። እግዚአብሔር በረከት፣ ጸጋ፣ ምሕረት ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ኮሜንት ላይ ካርጋችሁ ውጡ። ሰላም